ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን ሁሉም ሰላም ነው። አዲሶቹ አይከፈልበትም፣ ላይክ ሰብስክራይብ አድርጉኝ የኔ ውዶች፣ እንዲሁም ደግሞ ነባሮቹ በላይክ ግቡ። ዛሬ እንግዲህ ኑሃሚን ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል ላይ እንግዲህ ኑሃሚን ድራማ እንግዲህ ሲምቦ ወይም የዳጊ አባት እንግዲህ ያው ማለት ሰራው ወንጀል እንግዲህ እስር ቤት ሲሰቃይ በመጨረሻ እንግዲህ አምልጦ ነበረ። እንዲሁም ደግሞ ዳጊ እንግዲህ ከኮማንደሩ ማለቴ ከፖሊሱ አዛዥ እንግዲህ ኮማንደሩ ወንጀለኛ ነው እያለ እንግዲህ እያወራው እያለ እንደ አጋጣሚ እንግዲህ ጩናን መሰል ስሟ እሷ ትደውልና አባትህን አይቼዋለሁ ትለዋለች። ዳጊም እንግዲህ ወደ እሷ ይሄዳል። እንዲሁም ደግሞ ኮማንደሩ እንግዲህ ይኸውላችሁ የሲምፓን ልጅ መያዝ አለባችሁ፣ ከዛ በኋላ ዳጊን ያዙትና እሱን ለልጁ ሲል ወደኛ ይመጣል ብሎ እንግዲህ ተናግሮ ነበረ። ነገር ግን የዳጊ አባት ሲምባ በጣም ጎበዝ ስለነበረ እንግዲህ ኮማንደሩን ተከታትሎ እንግዲህ መኪና ውስጥ ይገባል። የኮማንደሩም እንግዲህ ዳጊን ያዙትና ውሰዱ፣ ስለዚህ ሚስጥራችን ከወጣ ያው አለቀልን እያለ እንግዲህ ከኋላው ይሁንና እንግዲህ ሲምባም አሁን ቶሎ ደውልና ዳጊን ቶሎ እንዲለቁት ብሎ ያዛቸዋል፣ ይነግረዋል። እሱም እንግዲህ ለነዛ ያዙ ብሎ ላላቸው ልጅ ይደውሉና ልቀቁ ሲል እነሱም ለምን አይ ዝም ብላችሁ ልቀቁት ይላቸዋል። እና እንዲሁም ደግሞ እንግዲህ ሲምባም እንግዲህ ለወይዘሮ ዝናሽ እንግዲህ ደውሎ ለዝናሽም ነግሯን ነበር ዳጊ እንደተያዘ። ዝናሽም ስለዚህ አንተ ቶሎ በልና እጅህን ስጥ፣ ይህ ሁሉ ያንተ ጣጣ ነው ስትለው እንግዲህ ሲምባም እንግዲህ በቃ ልጄን እንደምን ብዬ አስለቅቃለሁ ብሎ ነበር። ልጁን አስለቅቋል። እንግዲህ ዛሬውን ክፍል ተከታተሉ። እንግዲህ ዛሬው ክፍል ሲምቦም እንግዲህ የኮማንደሩን አባል እንግዲህ አንገቱን እንግዲህ በቢላዋ አንቆ ይዘዋል። እንግዲህ የኮማንደሩም አባል እኔ አይደለሁም ያደረኩት፣ ስለዚህ እባክህ ልቀቀኝ፣ አሁን ዳጊ ልጅ ተለቆልሃን ሲለው እሱም መጀመሪያ የልጅን ድምፅ ደውዬ ማረጋገጥ አለብኝ ይለዋል። ኮማንደሩም እንግዲህ ልጅህን እኮ አስለቀኩልህ አይደለ እንዴ? ሌላ የሚቀር ነገር ምን አለ ብሎ ይጠይቀዋል። ኮማንደሩም እንግዲህ ሲምባ ስላስፈራራው እንግዲህ እባክህ ተረጋጋ፣ ይሄ በውይይት የሚሆን ነገር ነው ይለዋል። ኮማንደሩ ወንድሜ ሲለው እንግዲህ የዳጊም አባት እንዳንተ አይነት ጨካኝ ወንድሜ የለኝም ሲል ኮማንደሩም ይኸውልህ በቃ በገንዘብ እንደራደር፣ ማለት በዛ ያለ ገንዘብ ልስጥና አንተን ወደ ውጭ ሀገር እልክሃለሁ ይለዋል። አባት እንግዲህ እኔ ገንዘብና ነጻነት በፍጹም አልፈለገም፣ ልገው ደግሞ እኔ ፍትህ ነው ይለዋል። እንግዲህ ይሄ ኮማንደር ሰብዬ እንግዲህ ወንጀሉን የፈጸመው ራሱ ነው። ነገር ግን የዳጊ አባት ነው ብሎ እንግዲህ ወደ ዳጊ አባት ነበር ነገሮችን ያዞረው። ዳጊ ይደውላል። ሄሎ አባዬ ሲል ዳጊ አባቱም እንግዲህ ለቀቁ አይደል ልጄ ሲለው ዳግምም እንግዲህ ቆይ እነዛ ሰዎች ግን ምን አድርጋቸው ነው ብሎ ይጠይቀዋል። እነዚህ አረመኔ ሰዎች በቀላሉ ሊያገኙኝ የቻሉት። ሲምባም እንግዲህ አንተ ግን ደህና ነው ልጄ ብሎ ይጠይቀዋል። ሲምባም ልጄ ሳትዋሽ አንድ ነገር የሆንከው ነገር ካለ ንገረኝ። ይህም እንግዲህ ትንሽ ደብድበውኛል አባቴ። እንግዲህ ቆይ አንተ ምን አይነት አደጋ ውስጥ ነው የገባኸው አባቴ? ሲምባም እንግዲህ እኔ ደህና ነኝ ልጄ፣ ለእኔ አታስብ፣ ኮይና በጣም አስፈላጊ ስራ ስለያዝኩ ነው፣ እንደጨረስኩ እደውልልሃለሁ፣ ለእኔ አታስብ ብሎ እንግዲህ ስልኩን ይዘጋዋል። እንግዲህ ያው ዳግም እንግዲህ ተይዟን ተብለው ስለተነገራቸው እንግዲህ ናሆምና እንዲሁም ሌይኩም ዝናሽም እንግዲህ ተጨንቀው ነበረ። ዝናሽም እንደው ይህን ሰውዬ በመቼ በክፉ ቀን ነው የተዋወቅኩት እያለ እንግዲህ ተጨንቀው እያወሩ እያለ ዳግም እንግዲህ ተደብድቦ ወደ ቤት ይመጣል። እንግዲህ ዳጊ ደግፈው ቁጭ ካረጉ በኋላ ማን ነው እንደዛ ያደረገ? የኮማንደሮቹ ቤተሰቦች ናቸው
እና ኮማንደሩ ነው ብለው እንግዲህ ይጠይቁታል። የዚህ ጊዜ እንግዲህ ዳጊ ግራ ይገባዋል። ዝኑም እንግዲህ ናሆምን እስኪ ውሃ አምጣለት ስትለው ናሆምም እንግዲህ ሂዶ ውሃ ያመጣለታል። ዳግምም አታስቡ እኔ ደህና ነኝ ይላቸዋል። ዳግምም አታስቡ እሺ እንደውም ፈጣሪ ነው ያተረፈኝ። ዳግምም እንግዲህ እናንተ ደግሞ ስለ ኮማንደሩ ማን ነው ስለዚህ የነገራቸው ብሎ ይጠይቃቸዋል። ምንም ነገር አልተናገርኩም ሲል እንግዲህ ዝኑ መቼም ተሳስቶ አይነግረኝም እባክህ ዳጊ ማን ነው እንደዚህ ያደረገ ብላ ትጠይቀዋለች። ዝኑ እኔ ምልህ ታስታውሳቸዋለህ ወይ ፊታቸውን ምናምን አይታቸዋል ብሎ ይጠይቀዋል። መጀመሪያ ላይ የያዘኝ ሰውዬ እንግዲህ እኛ የልጄ ገዳይ ነው ብለው ነበረ። ነገር ግን ሰዎቹ የሆነ ሰው ተልኮ ሰው ልኳቸው ነበር የያዙኝ። እነሱ ለበቀል አይደለም የመጡት፣ ስለዚህ የላካቸው ሰው አለ ይላቸዋል። ሁኔ ፊታቸውን ሳይ ለበቀል ሳይሆን ተልኮ ኑሯቸው ነው የመጡት። ኮማንደሩ ነው እንደዚህ የሚያደርገው እንዳይታወቅበት ሲል ናሆሜም እና ታዲያ እንደሱ እሱ ነው እንደዚህ ያደረገ ይህ የተረገመ ሰውዬ ይላል። እንግዲህ ይህ ኮማንደር እንግዲህ የራሱን ወንጀል ለመደበቅ ነው እንደዚህ የሚያደርገው። ምክንያቱም የዳግምን አባት ማስወገድ አለበት። የዳግም አባት በህይወት ካለ እንግዲህ ያው የኮማንደሩ ሚስጥር ሁሉ ነገር ስለሚዘረግፍበት ለዛ ነው የፈራው። እንግዲህ ናሆምን እባክህ አንተ ተረጋጋ፣ አንተን ደግሞ ይሄ አደጋ ውስጥ መክተት አልፈልግም፣ ጦርነት የኔና የአባቴ ብቻ ነው ሲል እንግዲህ ናሆምን ምን ማለት ነው የኔና የአባቴ ብቻ ብለህ የምትለው? እንደዚህ ተደብድበህ የእኛ ጉዳይ ነው የሚባል ነገር አለ እንዴ? አንደሩም ቢሆን በህግ መጠየቅ ካለበት በህግ መጠየቅ ነው ያለበት። እዛ ለይኩን የሚነሳና እንግዲህ በእርግጥ ናሆም ልክ ነው። ይሄ ለማለት ኮማንደሩ ከሆነ ያደረገው እንደዚህ፣ ስለዚህ ለራሱ ለግል ጥቅም ነው እንደዚህ የሚያደርገው። ፍርድ ቤት ልናቁመውና ልንከሰ ይገባል። ምን እንግዲህ አይ ኮማንደሩ በጣም አደገኛ ሰውዬ ነው፣ ስለዚህ ሰውየው በጣም አደገኛ ነው እሺ ይላቸዋል። እንግዲህ ከእሱ ጋር መጋፈጥ ማለት እሳት ውስጥ መግባት ነው ይላቸዋል። እንግዲህ ኮማንደሩ ያው ለማለቴ ፍትህ እየሰራ አይደለም፣ እሱ ፍትህን እያጭበረበረ ነው ያለው። እንግዲህ አንዳንድ ሰዎች ያው ስልጣን ይሰጣቸዋል። ስልጣን ሲሰጡ ነገር ግን በገንዘብ ያው ህግን ሊያከብሩ አይችሉም። እንግዲህ ናሆምም እንደ በጩኸት ዳግም የፈለገ ኃይል ይኑረው ይህን ሰውዬማ መክሰስ አለብን ይለዋል። ህግ በላይ ሊሆን አይችልም፣ ሲጀመር ወንድሜን እንደዚህ አድርጎ አልተወውም ይለዋል። ሲጀመር እኮ እንግዲህ ያው በእርግጥ ይሄ ድራማም ቢሆንም ነገር ግን በእውነተኛው ዓለም ስንሄድ እንግዲህ አገራችን ላይ ህግ የሚባል የለም። እንግዲህ ያለ ጥፋታቸው ይታሰራሉ። ጥፋት የሰሩት ደግሞ እንደፈለጉ ነው እንደፈለጉ ወጥተው ይገባሉ። ስለዚህ ህግ የለም ብለን በአጭሩ እንደመድማለን። ዝኑም እንግዲህ እስኪ ባክህ ናሆም አንተ ተረጋጋ፣ ነገሩን እኮ አንተ የበለጥክ አንተራልከው ትለዋለች። ተወሳስበው ትለዋለች። እዚህ ደብድበውት እያየው እንዴት ነው ዝም እምለው? አታይም እንዴ ምን እንደመሰለ? ምን እንግዲህ እባክህ ወንድሜ ተረጋጋ ይለዋል። እንግዲህ ከዚህ ቀደም ዳጊና ናሆሜ አይስማሙም ነበር። ምክንያቱም ይሄ ናሆም ዳግም የዝናሽ ልጅ መሆኑን አያውቅም ነበር። እሱም የሚያጣላቸው እንግዲህ በኑሐሚን የተነሳ ነበረ። ከዛ በኋላ እንግዲህ ይሄ ዳጊ እንግዲህ ትክክል እንዳላደለ ሲገባው ከዛ በኋላ እንግዲህ ናሆሜን ይቅርታ አለው። አሁን ላይ ፍቅራቸው በጣም ነው ደስ የሚለው። ነገር ግን ደግሞ ከአቶ ለይኩን ቤት አሁን ላይ በጣም ጥላት በዝቶበታል። የገዛ እህቱ እራሱ ምቀኛ ሆናለች። የገዛ እህቱ እንግዲህ ውጭ ሀገር ነበር የምትኖረው። አሁን ላይ እንግዲህ አገር መታ በሰላም እንዲኖሩ አልፈለገችም። እንዲሁም ድርጅታቸውን እንግዲህ አቶ ለይኩን ሳያውቅ እንግዲህ ማናጀር የመረጠው ሰው ማናጀር ብሎ እንግዲህ አቶ ለይኩን ያስቀመጠው
የዚች የአቶ ለይኩን እህት የሮማን ሰው ነው እና እናቶ ለይኩን እንግዲህ ደስ ይል ነበር። ቤተሰባቸው በጣም ደስ ሰው አክባሪ ናቸው። በጣም ሁሉ ነገራቸው ወይዘሮ ዝናሽ ከዚህ ቀደም እንግዲህ ከነ ኑሐሚን ጋር ስታደርግ የነበረው ሁሉ ነገር ይቅርታ ብላ ወደ ራሷ ተመልሳ ነበር። አሁን ላይ እንግዲህ በሳቅ በፍቅር ነበር መኖር የሚገባቸው። ነገር ግን ይቺ የለይኩን እህት እንግዲህ ሮማን የምትባል ሴትዮ እንግዲህ ልታስቀምጣቸው አልቻለችም። እንግዲህ አንዳንድ በቤተሰብ በኩል እንግዲህ ምቀኛ አይጠፋም፣ እንደ ሮማን አይነቷ። አቶ ተሰማ እንግዲህ የኑሐሚን አባት እንግዲህ ሮማን ጋር ይገናኛል። ሮማን ጋር እንግዲህ ከተገናኘ በኋላ እንግዲህ ሮማን አቶ ተሰማ እንግዲህ የአቶ ለይኩን የልብ ወዳጁ ጓደኛው እንደሆነ ታውቃለች። እንግዲህ ለአቶ ተሰማ እንግዲህ ይሄውልህ ላንተና ለለይኩን ምርጥ ስራ ነው ይዤላቸው የመጣው ትላለች። እሷ ግን ጥሩ ስራ ይዛ ሳይሆን የመጣችው የአቶ ለይኩን እንግዲህ ያው ከስሯን የቀረችውን ድርጅት ትንሽ የቀረችውን እሷን ለማክሰር ነው። ስለዚህ አቶ ተሰማ ከዚች ሴትዮ መራቅ አለበት። ምን አይነት አደገኛ ሴትዮ እንደሆነች እንግዲህ አቶ ተሰማና አቶ ለይኩንና ቤተሰቦቹ ነግረውታል። ሲጀመር ከወይዘሮ ሮማን ጋር መገናኘትም የለበትም ነበረ። ሮማንም እንግዲህ በውሸት ምላሷ እንግዲህ አቶ ተሰማን እንግዲህ ታውቃለህ ተሰማ ከዚህ ከተማ ውስጥ እኔን እንደ ጨካኝ ሰው ነው የሚያዩኝም ትለዋለች። እኮ እንደ ማንኛውም ሰው አዝናለው እከፋለው ትለዋለች። ኩን እኮ ባይኖር ኑሮ እስካሁን በህይወት አልቆይም ነበረ። እንግዲህ ተሰማው ቆይን የምልሽ አባት ሲሞት ምን አስቀምጦልሽ ነው? ኩን እኮ ለይኩን አይደለም እንደ የሀብቱን ግማሽ ግማሽ ማለቴ ሜዳ ላይ እንዳትወድቂ ብሎ የሰጠሽው። ታዲያ ይሄኔ በቀላሉ ከውስጤ የሚወጣ ይመስልሃል እንዴ? እኮ አውቀዋለሁ ስትል አቶ ተሰማ እኔ ምልሽ አንቺ ካወቅሽ ታዲያ ምንድነው ታዲያ ቤቱን የወሰርሽበቱ ነው? ግን ከወንድምሽ ላይ ይህንን የምታደርጊበት ምንም ገንዘብ አበድሬው ነበረ። ያን ገንዘብ ደግሞ በሰዓቱ አልመለሰልኝም። ደግሞ አስዤ የነበረው ቤቱን ስለሆነ ያው በህጉ መሰረት ቤቱን ወሰርኩ ትላለች። እና ይቺ ሮማን የምትባለው የምታወራው ነገር ጠቅላላ ውሸት ነው። እንግዲህ ሮማን ካስተዳደጓ በቀል ስለሆነ እንዲሁም አቶ ለይኩን እንግዲህ ትዳር ይዞ ቤት መስርቶ ወይዘሮ ዝናሽ ጋር ስለሚኖር እንግዲህ ወይዘሮ ዝናሽን አትወዳትም። ለዛ ነው እንደዚህ የምትሆነው። ተሰማም እና ታዲያ ይሄ ልክ ነው እያልሽ ነው ይላታል። አስቢው የገዛ ወንድምሽ ላይ ይሄን ያህል ጭካኔ ለምን ታደርጊያለሽ? እኮ አንቺ ስትቸገሪ ያለ ቅድመ ሁኔታ እኮ ነው ሲረዳሽ የቆየው። ምንም በውሸት ምላሷ እንግዲህ ለይኩን ቅሬታና ቂም እንዳያዘብኝም አውቃለሁ። ይዝብኝም ይገባዋል። ሚስቱን ለማናደድና ለማስቀናት ብዬ አስቀይሜዋለሁ። አቶ ተፈራም እንግዲህ ዝንም እኮ ቢሆን አንተ ተሰማ ማለት ያቶ ተሰማ ዝንም እኮ ቢሆን አንቺን ምንም ያደረገችሽ ነገር የለም። ደግሞ እሷ ብታይ መልካም ሴት እንደሆነች በውሸት እኔ አሁን የመጣሁት ምንም ነገር ፈልጌ አይደለም። እንትና ለለይኩን ትልቅ የስራ እድል ይዤላችሁ ነው የመጣሁት። ምንም እኔ አቋሜን ቢሆን እገልጽልሻለሁ። ስለዚህ ለይኩን ሳያውቅ ምንም ነገር ሳያውቅ አንድ ነገር አልሰራም ሲላት ሮማንም እሺ አንድ ነገር ብቻ አድርግልኝ። አቶ ተሰማም ቆይ እሺ እሱ ምንድን ነው ብሎ ይጠይቃታል። ከወንድሜ የቀማሁትን ቤት አሁን በጥሩ ዋጋ ሽጨዋለሁ ነው ግማሹን ገንዘብ እንኳን ለሱ ወስደሽ ስጥልኝ። ተሰማም እንግዲህ ለምን ራስሽ ወስደሽ አትሰጭም ይላታል። እንግዲህ እሷ ትልቅ የስራ እድል ይዤላችሁ መጥቻለሁ ስትል እምቢ ስላላት አሁን እንግዲህ በገንዘብ ሀሳባ እንግዲህ አቶ ተሰማን እንግዲህ ወጥመድ ውስጥ ልታስገባ እንዲሁም አቶ ለይኩን እንግዲህ ልታከሰር ስለፈለገች ነች። እዚህ ለይኩን በጣም መልካም ሰው ነው። ከፈለግሽ አንቺ ራስሽ ስጭው፣ አንተ ራስህ የራስን ገንዘብ እንደሰጠህ አድርገህ ስጠው። ማን ተሰማም ምን እኔ ይሄን ያህል ገንዘብ ይሄን ያህል ሚሊዮን የት አመጣህ ብለው
አግኝቼ ልሰጠው ነው ይላል። እንግዲህ ይቼ ሮማን አስተሳሰቧ እንግዲህ አቶ ለይኩን ለተሰማ ቤት ገዝቶለታል። ምናልባት አሁን ለተሰማ እንግዲህ ብር ትሰጠውና ከዛ በኋላ ደግሞ እንግዲህ የተሰማን ቤት ምናልባትም ልትወስድ ትችላለች። ስለዚህ አቶ ተሰማ ከዚች ጓደኝ ማለት የገዛ ጓደኛው እህቱ ምን አይነት አደገኛ እንደሆነች ነግሮታል። ከዚች ሴትዮ መራቅ ነው ያለበት። አምራንና ዶክተሩ እንግዲህ አብረው የሄዱ እንግዲህ በነገራችን ላይ እናቴ ወግ አጥባቂ ናት ሲላት እንግዲህ አምራን ትደነግጥና እናቴ ትለዋለች። ዶክተሩ ምን ነው ይላታል። አይ ስለ እናትህ አውርታኝ እኮ ስለማታውቅ ነው። እናትህ ምን አይነት እናት ናት ብላ ትጠይቀዋለች። በጣም ኃይለኛና ወግ አጥባቂ ናት። እሷ ያለችው ካልሆነ የማንም ነገር አይሆንም። ትደነግጥና የምርህ ነው ትለዋለች። እሷን ይማረውና ከሞቶቹ ሚስቴ ጋር ራሱ አንድ ቀን ተስማምተው አያውቁም። እኔ በመሀላቸው አልገባም ሲል እንግዲህ አምራን ቆይ ለምንድን ነው የምጠላት ስትለው ዶክተሩም እሱም በምን ምክንያት እንደምጠላት እኔ ራሱ አላውቅም። ቆይ ሚስትህን በሽማግሌ ልካ አይደለም እንዲያገባኸው ስትለው ዶክተሩም አዎ ሽማግሌ ልኬ ሰርግ ደግሼ ነው ያገባኋት። እናቴ የከተማ ሴት እንዳገባ አትፈልግም። እሷ የምትፈልገው የገጠርን ሴት እንዳገባላት ነው የምትፈልግ። ከማታ ጋሼ እያለች የምትንከባከበኝን ሴት ነው። ስለዚህ የገጠር ሴት ነው የምትፈልገው፣ የከተማ ሴት እንዳገባ አትፈልግም ይላታል። እንግዲህ ቆይሽ ዛሬ ማታ ሲመጡ ከገጠር ሚስት ይዘውልህ ቢመጡ ምን ታደርጋለህ ብላ ትጠይቀዋለች። እሱ አይደለ እኔንስ ያሳሰበኝ እና ምን አሰብክ ስትለው ዶክተሩም አምራን ያንቺ እርዳታ ያስፈልገኛል። አምራንም አልገባኝም ትለዋለች። ምን ልረዳህ እችላለሁ ልትሆኚ ትችያለሽ ይላታል። አምራንም ትደነግጥና ማለት እንዴት ትለዋለች። አይ አትፍሬ ይዞሽ የእውነት ሳይሆን የውሸት ነው ይላታል። እንግዲህ ዶክተሩ አምራንን በጣም ነው የሚወዳት የሚያፈቅራትም። በእርግጥ እሷን ትወደዋለች። ዶክተሩ እንግዲህ አምራንን የወደደበት ምክንያት የቀድሞ ሚስቱን ጸባያ፣ ሁሉ ነገሯ እሷን ስለምትመስለው ነው። እማዬ ፍቅረኛዬ ናት ብዬ እነግራታለሁ ሲል እንግዲህ አምራንም ፋኖ ስትለው ዶክተሩም እባክሽ አምራን ተባበሪ ዝናሽና ዝኑ እንግዲህ እባክህ የኮማንደሩን ነገር እንተው። አንተ ራሱ የሮማን ብቻ ይበቃናል። ስለዚህ ሌላ ተጨማሪ ነገር አንፈልግም። ሮማን መታለይ የሮማን ነገር ብቻ ይበቃናል ስትለው አቶ ለይኩንም እንግዲህ የዳግም አባት ታዲያ ያለ ስራው እንዲታሰር ነው ወይ የምትዩ ሲላት ወይዘሮ ዝናሽም እንደሱ ሳይሆን እኔም እኮ የልጄ አባት ነው። ነገር ግን ደግሞ በእሱ የተነሳ ቤተሰቤ እንዲበጠበጥ አልፈልግም ትለዋለች። ኮማንደሩ እንግዲህ ሲምባ ወይም የናሆም አባት እንግዲህ ቀጥቶን ነበር። እሱም እንግዲህ ወደ ስራ ቦታ ከሄደ በኋላ ለጓደኞቹ እንግዲህ ይነግራቸዋል። እሱ መኪና ውስጥ ይዞኝ ነው። ስለዚህ እኔ የሀገር ኃላፊነት አለብኝ፣ እንደዚህ መሆን የለብኝም እያለ እንግዲህ ጉራውን ይናገራል። እንግዲህ ከዶክተሩ ቤት ሄዳ ነበርና ቁጭ ካለ በኋላ ይኸውልሽ ምግብ እየሰራው ነው ደርሷን ይላታል። እኔ የምልህ ነው ሁሉ ጊዜ እየደወልክ እንደዚህ የምትጋብዘኝ ከሆነ ጭን አትችለውም ትለዋለች። እሱማ በየቀኑ አንቺ ጋር መብላት ለምጄ ብቻዬን መብላት አልችልም። እኔም ተመሳሳይ ስሜት ነው እየተሰማኝ ያለው። የደብር ከሆነ እኔ እየተሰማኝ ያለውን እውነተኛውን ነገር ልንገርህ። ከሩም እንግዲህ አረ ንገሪኝ እሺ መስማት ፈልጋለሁ ትነግሪ ነው ሲላት፣ አምራንም እንግዲህ የምሬን እኮ ነው ፋኖ ተጋ ሲሆን እረፍትና ሰላም ነው የሚሰማኝ። ፋኖ እንግዲህ ግን እኮ ሁል ጊዜ እንደዚህ ነው የምትይኝ ጎድጀ መሰለህ? እውነት ስለሆነ እኮ ነው ሁል ጊዜ የምነግረው እንደዚህ ደጋግሜ የምነግረው። ዶክተሩም በነገራችን ላይ እኔም ከአንቺ ጋር ሲሆን ውስጤ ሰላም ይሰማኛል። ለመሆኑ እናት ስንት ሰዓት ነው የምትመጣው ብላ ትጠይቀዋለች። ነው የምትመጣው የእሷ ነገር በስልክ ቀረሁኝም ልትል እኮ ትችላለች። ምናልባት ደግሞ ባላሰብኩ ቀን ልትመጣ እኮ ትችላለች።
ስለዚህ እናት ሰርፕራይዝ ይወዳሉ ማለት ነው ትለዋለች። እናቴ እንደዛ ሳይሆን እሷ ማስደንገጥ እና ማሸበር ነው የምትወደው። ሳቅትልና ያው ሰርፕራይዝ እኮ መጀመሪያውን ያስደነግጣል፣ ደግሞ ውስጡ ደስታለን። የምፈራው የገጠር ሴት አንጥታ ካልጋይ ላይ አስተኝታ ሚስትህ ናት እንዳትለኝ ነው የምፈራው። ጊዜ አምራን ትስቅና እንዴ እናቴ እዚህን ያህል ጨካኝ ናቸው እንዴ ትላለች። እንግዲህ ያው ከከተማ ሚስት የገጠር ሚስት ያው ጥሩ ብልህ ባሏን ስለምትንከባከብ ቤቷን ልጆቿን ስለምትንከባከብ ነው። እና ደግሞ ይሄ ዘመናዊ ነገር አትጠቀም፣ ባህላዊ በቃ አስተዳደጓ ደስ ስለሚላት አብዛኛው እናቶች እንግዲህ ልጆቻቸው የከተማ ሴት ሳይሆን የገጠር ሴት እንዳገቡላቸው ነው የሚፈልጉት። ምክንያቱም ባሎቻቸውን ስለሚንከባከቡ ነው። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቀን ይጠብቃችሁ። ላለውን ቤተሰብ ያልሆናችሁ ቤተሰብ ሆኖ ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ጠቅጠቅ አድርጉ። አይከፈልበትም።